እንግዲህ አሁን ሁሉም ነገር አልቋል ማለት ነው። እንዴ ምን ማለት ነው? ሁሉም ነገር አልቋል ማለት ነው? ማለቴ ያው ስለተስማማን ከዚህ በኋላ ግንባታውን መጀመር እንችላለን ማለት ነው። ጥሩ። ቆይ ለመሆኑ መቼ ነው የቤቱን ግንባታ ለመጀመር ያሰብከው? ያው በቃ ከዚህ በኋላ ለግንባታ የሚያስፈልጉትን ነገር ገዛዝተን መጀመር ነው። ሌላ ምን የሚያስፈልግ ነገር የለም። እመኑኝ፣ ድልቅቅ ያለ ቤት ነው የምሰራላችሁ ጋሼ። እኔ የምልህ እንጂ ወይ አባት፣ ከዚህ በፊት ገንዘብ የለኝም፣ ገንዘብ ለማግኘት ደግሞ የፍርድ ቤት ውሳኔ እጠብቃለሁ ብለህን አልነበር? አዎ ብዬዎት ነበር አባቴ። ምን ነው እና ታዲያ አሁን ገንዘቡን አግኝተህ ነው? ማለቴ ፍርድ ቤቱ እንደወስኖልህ ነው? እንደሱ አይደለም ጋሼ። እንዴ ቆይ ሲጀመር እንዴት እኔ በዚህ ሀዘን ሰዓት ላይ ነው ፍርድ ቤት ሄዳለሁ? ሲያስጠላ የሆነ አስመሳይ። እኔማ አንድ ነገር አድርጌ ይሄ ውል እንዲቋረጥ ነው የማደርገው። ርብቃ አይደለም። እና ታዲያ ገንዘቡን ከየት አመጣ እንዴ? ለእኛ ታዲያ ቤቱን በምንድን ነው የምትሰራልን? ምን መሰሎት አባቴ፣ አንድ በጣም ጥሩ ወዳጅ ነበረኝና ያው ስለ እናንተ ችግር አማክሬው ትንሽ ተሰማው መሰለኝና አበደረኝ። አረ እንደዛ ነው? አዎ መቼም አብረን ብዙ ነገር አሳልፈናል አይደል? ችግራችሁ ችግሬ ነው። ምንም ማለት እኮ አይደለም። ይሁን ደግ ብሩኬ፣ በቃ ነገ ጠዋት ተገናኝተን ስራውን አብረን እንጀምራለን። እሺ? ምን መስራት እንደምፈልግ ደግሞ በደንብ አስበህ ንገረኝ። እሺ? መቼም አሁንም ዲስትራት ትለኝ ማለት አረ እንደዚህ አትሁኝ። ያው ለመቀለድ ያህል ነው፣ እየቀለድኩ ነው። ምንም ደስ ይለሽ እንዴ ርብቃ፣ ምን እያደረግሽ ነው? ምን ላደርግ ይመስላል? ርብቃ ምንድን ነው የምትሰሪው? ስጭኝ ወረቀቱ። ምን ላደርግ ይመስላል? ልቀደው ነው። ተይ ርብቃ፣ እንደሱ አታድርጊ። በኋላ የምትጎዱት እራሳችሁ ናችሁ። እንደዛ ከሆነማ ቢቀደድም አንተ ምንም አያስጨንቅህ። ርብቃ ተይ፣ በኋላ ይቆጭሻል። እኔ ነግሬሻለሁ ጋሼ። ኧረ ይቆጧት እንጂ፣ ኧረ ይቆጧት ጋሼ። እርሶ ደግሞ ወሬውን ብቻ ነው የሚያውቁት አይደል? እስቲ ተቆጧት። ተይ ልጄ፣ እሱን ወረቀት እንዳትቀጂው። ሚጣ ይኸውልሽ፣ እሱን ወረቀት ለሚኪያስ መልሽለት። እሱ ወረቀት ማለት የእሱ ብቻ አይደለም፣ የጎረቤቶቻችን የሁላችንም ተስፋ ያለው እሱ ወረቀት ላይ ነው። አዎ ብሩኬ፣ አንተ ልክ ነህ። ይሄ ወረቀት የጎረቤቶቻችሁ የእናንተም ተስፋ ነው። ንገራት ብሩክ። እንግዲያውስ ለጎረቤቶቻችን ተስፋ ብዬ የብሩኬ ተስፋ ሲጨልም ቆማለሁ። አንቺ አምሻል እንዴ? ምንድን ነው ያደረግሽው? አልታየህም እንዴ? ያንተን ተስፋ ነው እያጨለምኩት ያለሁት። ርብቃ እመኝ፣ አሁን ለሰራሽው ስራ እንድትጸጸች ነው ማድረግሽ። ምን ልትገለኝ ነው? አንቺ ምንድን ነው የምትይው? እኔ ወደ ክፍልሽ ሂጂ። አዎ ጋሼ፣ በቃ እንደዛ ነው የሚሻለው። ቶሎ በሉ ከዚህ ሂዱ። ይዛት ወይኔ ሰይጣን! የታባህ ልትሄጂ ነው? ከእኔ የምታመልጥኝ መስሎሽ ነበር? መቼም አታመልጥኝም። እሺ ተወኝ፣ አታውኝ። አልሄድም። እንሂድ። እባክህን ወደዛ መመለስ አልፈልግም። ዝም በይ። ከአሁን በኋላ ለፈልፋለሁ ብትሄጂ ደግምልሻለሁ። ነይ አሁን ቀጥይ። እባክህን ተወኝ፣ ተፈጠረ። እባክህን ተወኝ። እኔ ይሄንን ማመን አልችልም። ቆይ እንዴት እንደዚህ ታደርጊያለሽ?
ቆይ ለምን አይገባህም ብሩኬ? ሁሉን ነገር ላንተ ስል ነው ያደረኩት። ባዶ እጅህ እንዳትቀር ነው። እኔ እኮ ማይገባኝ ነገር ሰው ሁሉ በችግር ከማቃቀ በኋላ እኔ የተሻለ ነገር አገኘው አላገኘው ምን ጥቅም አለው? እስቲ ንገረኝ። ለምን አይጠቅምህም? ቢያንስ የራስን የሆነ ጥሩ ኑሮ ትኖራለህ። ጎበዝ፣ በጣም ጎበዝ። የሚገርመው ነገር ግን ሚጣ እኔ ይሄን ካንቺ በፍጹም አልጠብቅም። ቆይ እኔ ላንተ ማላስብልህ ነው እንደሚመስልክ? ለኔ እንደምታስብልኝ በደንብ አውቃለሁ። እሱን ካወቅክ እኮ ታዲያ ያደረኩት ነገር ምንም ሊገርምህ አይገባም ነበር። እንዴ በጣም ነው እንጂ የሚገርመኝ። አንቺ እኮ ቤታቸውን ያቃጠልሽባቸው ሰዎች ናቸው ጎናና ሊወድቁ የነበረው። አንተም እንዳባዬ ጥፋቴን እየነገርክ ልትወቅሰኝ ነው? እኔ ልወቅስሽ ፈልጌ አይደለም። ችግር የለውም። ሁሉን ነገር ላንተ ስለ ያደረኩት ነገር ስለሆነ ምንም አይቆጨኝም። በጣም ነው እንጂ ሊቆጭሽ የሚገባው። ቢያንስ እኮ ጥፋትሽን መካሻ የሚሆነው መንገድ እኮ ነው ያበላሽሽው። ቆይ ከዚህ የተሻለ ሀሳብ የለም እንዴ? ለምን የተሻለ ነገር ማናስበው? ጥሩ፣ እስቲ የተሻለ ሀሳብ አለ የምትይ ከሆነ አስረጂኝ፣ ንገሪኝ እንጂ የጠበኩሽ እኮ ነው። እኔ ልጄን በደንብ ነው ማውቃት። ምንም የተሻለ ሀሳብ የላትም አባዬ። አዎ ከስሜት ነው ሁሉም ነገር የምትናገር። ቆይ እኔ ያልገባኝ ነገር ብሩክ ያለው ነገር ልክ ነው እያልክ ነው? እኔ ልክ ነውም ልክ አይደለም ማለት አልችልም። በሱ ውሳኔ እስማማለሁ። ሚጣ አንቺ እኮ የፍርድ ቤቱ ጉዳይ በቃ አልጋ ባልጋ የሚሆን ነው የሚመስልሽ እንዴ? በጣም ጣጣና ውጣ ውረድ እኮ ሊኖረው ይችላል። ለምን? ንብረቱ ያንተ አይደል እንዴ? ለማለት የፈለኩት የኔ የሚሆኑ እስከሚረጋገጥና ሁሉም የድርሻውን እስከሚከፋፈል ድረስ በጣም ረጅም ጊዜ ሊወስድ ይችላል። የፈለገውን ጊዜ ፍች፣ ግን ደግሞ ንብረት ማግኘት አይቀርም። ቆይ ሰዎቹ ከተጎዱ በኋላ ገንዘብ አገኘው አላገኘው ምን ይጠቅመኛል? ደግሞ አንድ ነገር ወቂ፣ ንብረቱን ላላገኝ የምችልበት መንገድ በጣም ሰፊ ነው። ለምንድነው ንብረትን ላታገኝ የምችለው? እያወቅሽው ሚጣ፣ እኔ ማለት እኮ አሁን ላይ ማን ሊገለኝ እንደሚችል እንኳን የማቅሰው አይደለም። እኔ ሞትኩ ማለት ደግሞ ሁሉም ነገር አየር ላይ ነው የሚቀረው። ኦኬ፣ እንደሱማ የማይሆን ነገር ነው ሚጣ። በዚህ ሰዓት ምንም አይሆንም ምናምን የሚባል ነገር የለም። ለዛም ነው እኔ እናንተንና ጎረቤቶቻችንን በጊዜ ቦታ ማስያዝ የፈለኩት። እኔ አንድ ነገር በሆነ እንኳን እናንተ በእኔ ምክንያት በፍጹም መቸገር የለባችሁ። ለምንድን ነው አንቺ ልጅ ግን የማይሆን ነገር እያደረግሽ የምትፈታተኝ? ለምን እንድጨክንብሽ ታደርጊያለሽ? ኧረ እባክህ መጀመሪያስ መስራት ያለኝ ነው መጨከን ምናምን ብለህ የምታወራው? እንደዛ ነው ነገሩ። እስካሁን የቆየሽው ስለምሳሳልሽ አይመስልሽም? ምን ልገለኝ ነበር? አትጠራጠሪ። ሌላ ሰው ቢሆን ኖሮ ገድየው ነበር። አንቺ ስለሆንሽ ነው ዝም ያልኩሽ። ቆይ ደግሞ ባለፈው ጠይቄ አልነገርከኝም። ትርሲት ስትገደል አንተ የት ነበርክ? ስለሷ ያገባሽም አልኩሽ እኮ። አንተ ነህ አይደል ተኩሰህ የገደልካት? ለዛ ነው ወንድሜ ሊገል የሚፈልግ። በጣም ጎበዝ ገማች ነሽ። ቢያንስ እንደ ወንድምሽ ደደብ አይደለሽም። ቆይ ትርሲትን አንተ ነህ የገደልካት? ለምን? በጣም መልካም ሰው ነበረች እኮ። በራሷ እጅ ነው የሞተችው። እኔ ብሩክ ላይ ነበር የተኮስኩት። እኔ ይህንን ላምንህ አልችልም። ቆይ እውነት ሚኪ ብሩክን ሊያስገድለው ነበር? አዎ፣ ወንድምሽ የለየለት አስመሳይ ነው። እኔም በአንቺ ምክንያት ሞቼ ነበር። ለትንሽ ተረፍኩ እንጂ አንተማ ብትሞት ምንም አይመስለኝም። እሺ፣ ግን ብሩክ ይሄን ነገር አይገባውም። በጣም መልካም ሰው እኮ ነው። እኔ ምን አጠፋሁ? ስራዬን እኮ ነው የሰራሁት። በመሀል ያችን ማትረባ ስራዬን አበላሸችው እንጂ። እንዴ ቆይ ግን አንተ ትንሽ እንኳን አታፍርም? ሰው መግደል ስራዬ ነው ስትል በጣም ነውረኛ ነህ። እሺ፣ አሁን ደግሞ ይበልጥ አስጠላኸኝ። ችግር የለውም፣ መጥላት ትችያለሽ። ድሮም እንደማትወጂኝ አውቃለሁ። ምክንያቱም በጣም ስለምታስጠላኝ። እሺ፣ እርጉም ስለሆንኩ። ዝም በይ። ከዚህ በኋላ ምንም እንድታወሪ አልፈቅድልሽም። እሺ፣ አፍሽን ዝጊ። እሺ፣ ፀጉሬን ልቀቀኝ። በጣም እያሳመምከኝ ነው። አውቃለሁ። እኔም እንዲያምሽ ፈልጌ ነው በደንብ አጥብቄ የምይዝሽ። እባክህን ልቀቀኝ። ይኸውልሽ፣ ይወደኛል ብናገረው ምንም አያደርገኝም ብለሽ የምታስቢ ከሆነ ተሳስተሻል። እጨርስሻለሁ። እሺ በቃ ልቀቀኝ። ከአሁን በኋላ ምንም አልልህም። በጣም ጥሩ። እንደዚህ ስንከባበር በጣም ደስ ይላል። ይኸውልሽ፣ ከዚህ በኋላ በሁለት ቀን አንዴ ብቻ ነው መጸዳጃ ቤት የምትሄጂው። ቅጣትሽ ነው። እሺ?
ምንድነው እንደዚህ የሚያቆነጣነጥ? የእጅህን አገኘህ አይደል? እስቲ ዝም በኝ ወይዘሮ ሂሩት ዝም በኝ። እንዴት ብዬ ነው ዝም የምለው? በዚህ ሁኔታ እኮ ማበድ። ዋው ምን የሚያስቅ ነገር አለና ነው እንደዚህ ከጣራ በላይ የምትስቂው? ከርተኸኝ እኮ ነው። አየህ እኔን ከርተህ ቢሳካልህ ኖሮ በጣም ነበር የምናደደው። አሁን ስላልተሳካልህ ግን በጣም ደስ ብሎኛል። ወረቀቱን ስለቀደደችው ነው ሁሉም ነገር ያበቃ ይመስልሽ? ሰምኛለሽ? ነገ ከነገ ወዲያ ብሩክ መፈረሙ አይቀርም። እሺ አንተ ግን እስከዛሬ ያልታወቀ በእባብ ነበርክ። ግን እንዴት ነው እኔ መርዛማነት ያልታወቀኝ? ወይዘሮ ሂሩት ስለምትናገሪው ነገር ብትጠነቀቅ ይሻልሽ። ባልጠነቀቅ ምን ልታመጣ ነው? ንገረኝ፣ ምን ልታመጣ ነው? እባክሽን ትዕግስቴን አትፈታተኝ። በጣም የምትገርም ሰው ነህ። ግን ልጄ እኮ ናት የሞተችው። ገና ሞታ 1 ሳምንት እንኳን ባልሞላት ጊዜ ውስጥ እንዴት ነው እንደዚህ በማዋረድና በማቃለል የምታናግረኝ? እኔ አላቀለልኩሽም። የገዛ ባህሪሽ ነው ራስሽን ያቀለለሽ። እሺ ኧረ እንደዛ ነው? አዎ ሲጀመር አንቺ እኔን ከትርሲት ጋር ለመለየት በምትወልጅበት ሰዓት ነው አንቺ ማክበሬን የተውኩት። ወቂው በጣም ጥሩ ቀጥልበት። ካሁን በኋላ ምን እንዳታመጭ እስቲ ንገሪኝ። ምን እንዳታመጪ ነው? የኔና አንቺ ነገር እኮ አብቅቶለታል ወይዘሮ ሂሩት። ስለዚህ ልጆቹን ከነገ ጀምሮ ይዣቸው እወጣለሁ። እንዴ እየቀለድሽ ነው ወይዘሮ ሂሩት? ልጆቹን ደግሞ ወዴት ነው ይዘሻቸው የምትሄጂው? እኔ ጋር ወስጄ ያሳድጋቸዋለሁ። ካሁን በኋላ ምን እንደማድረግ ታያለህ። ባዶ እጅህን ነው የማስቀረው። ኧረ ወይዘሮ ሂሩት በፍጹም ሰምኛለሽ? ልጆቹን በፍጹም አትወስጃቸው። ልጆቹ ከኔ ጋር ነው እዚሁ የሚያድጉት። ስማ እኔ በህይወት እያለሁ የልጅ ልጆቼን የበግ ለምድ የለበሰ ሰው እንዲያሳድጋቸው አልፈልግም በፍጹም። አንድ ጥያቄ ልጠይቅሽ ወይዘሮ ሂሩት። ምንድነው እሱ? እውነታውን እንዴ ልጆቹን የምር ወስደሽ ለማሳደግ ፈልገሽ ነው ወይስ ከነሱ እኩል ሀብቱን ለመካፈል ፈልገሽ? የማይሆን ነገር አታውራ እባክህ። እኔ ልጆቼ በማይሆን ሰው እጅ እንዳያድጉ ነው ወስጄ የማሳድጋቸው። ወይዘሮ ሂሩት እኔ እኮ በደንብ አድርጌ አውቅሻለሁ። አንቺ እንኳን ለእነሱ ልታስቢ ከገንዘብ ውጭ ምንም የሚታይሽ ነገር የለም። ጠንቅቄ ነው የማውቅሽ። ሚኪያስ ዝም ብለህ ስለማታውቀው ነገር አትለፍልፍ። አንቺ እኮ ለገንዘብ ብለሽ የገዛ ልጅህን ትተሽ ሄድሽ ጨካኝ አረመኔ ሰው ነሽ። መስማት ትፈልጊያለሽ? ዝም በል አልኩህ እኮ። ከዚህ በላይ ምንም እንዳታወራ። ማንነትሽን ስነግርሽ በጣም ተናደድሻል። እንዲያደርግሽ አንገበገብሽ። እኔ ደግሞ እውነቱን እነግርሻለሁ። አንቺ አሁንም ቢሆን ለገንዘብ ስትይ የምትሞች ሰው ነሽ ሂሩት፣ ተወቂው። ዝም በል። እውነቱን ልንገርሽ፣ ትርሲትን በዚህ ጸባይሽ ነው እየጠላችሽ የሞተችው። ዝም በል አንተ። ትርሲት መቼም ጠልታኝ አታውቅም። እንደውም እውነቱን ልንገርህ በጣም ነበር የምትወደኝ። ኧረ እንደዛ እያልሽ ነው ራስሽ የምታታልኝ? እንደዛ ነው ወይ ንገሪኝ። እኔ ደግሞ ደግሜ ደጋግሜ ልንገርሽ፣ አንቺ ለገንዘብ ስትይ ምንም ነገር ታደርጊያለሽ። ምንም። ዝም በል አልኩህ እኮ ዝም በል። ለምንድን ነው ዝም የምለው? ደግሜ ልንገርሽ፣ እንደውም ትርሲት የሞተችው በዚህ ጸባይሽ ተማራና እየጠላችሽ። ዝም በል አልኩህ አንተ። ኧረ እንደዛ ነው። አሁንም ደግሜ ደጋግሜ እነግርሻለሁ፣ ትርሲት ጠልታሽ በጣም ተናዳብሽ አዝናብሽ ነው የሞተችው። ሚኪ ዝም በል ብያለሁ። ትምኛለሽ ወይዘሮ ሂሩት፣ ከአሁን በኋላ እጅሽን ብታነሺ ዝም አልልሽም። እሺ ተከበሪ። ይኸውልህ ለዚህ ስራ ዋጋ ትከፍልበታለህ። አሳይሃለሁ። እሺ ኧረ ተቃጣ ደደቡላ እንዴ! በዚህ በኩል ምን አይነት እንደው! ኧረ ትርሲት ተገላገልሽ እንዴ!
ስሙ ልጆች፣ ነገ በጠዋት ከኔ ጋር እንሄዳለን። ወዴት ነው የምንሄደው? እኔ ቤት። አንቺ ቤት ምን እናደርጋለን? ካሁን በኋላ አብረን እዛ ነው የምንኖረው። እዚህ መኖር ልናቆም ነው ማለት ነው? አዎ፣ ካሁን በኋላ ከዚህ ሚኪያስ ከተባለ ተኩላ ጋር መኖር የለባችሁ። ሚኪያስ ምን አደረገሽ? ምንም አላደረገኝም፣ ግን ካሁን በኋላ ከሱ ጋር መኖር የለባችሁ። እኔ ከሱ ጋር ባለው ደስ ይለኛል፣ ግን አባዬን ትቼ መሄድ አልችልም። አባትሽ ምን ያደርግልሻል? እኔ አያትሻለሁልሽ አይደል እንዴ? እሱማ አንቺ አለሽልኝ፣ ግን ከአባዬ ጋርም መኖር እንፈልጋለን። አባዬ አባዬ የምትዩ እናንተን አይደለም ራሱን እንኳን መጠበቅ የማይችል ጅል እኮ ነው። ታያቲ እንደዚህ አትበይ። አባቴ እኮ ነው ስትሰድቡ ደስ አይለኝም። ደስ አለሽም አላለሽም ዛሬ ያደረገውን ነገር ብታይ ኖሮ ምን አይነት የማይረባ አባት እንደሆነ ታይ ነበር። ምን አደረገ? አቶ ሚኪያስ ቤት አሰራለሁ ስላለ ብቻ ሙሉ ድርሻውን ፈርሞለት ነበር። ሙሉ ድርሻ ምንድነው አያቴ? ለትንሽ ንብረት ብሎ ሙሉ ድርሻውን ፈርሞለት ነበር። አባቴ እንደዚህ ያደረገበት የራሱ ምክንያት ይኖረዋል። አባታችሁ ስለሚያደርገው ነገር ምንም እውቀት የለውም፣ ለእናንተም አይጠቅምም። ኧረ አባዬ ለኛ በጣም የሚጨነቀው። ከኔ ጋር አትከራከሪ ስቲፌቨን፣ ዝም በይ። እሺ በቃ አንቺ እንዳልሽ። እንደ እውነቱ ቢሆን የድሮ ብሩክ ያ ወንዳ ወንድ የሚያስፈራው ብሩክ ቢሆን ኖሮ ቢያሳድጋችሁ ደስ ይለኝ ነበር። ድሮ ያስፈራ ነበር እንዴ? ቀላል ያስፈራል? ግርማ ሞገሱ ራሱ በጣም ትልቅ ነበር። ሁሉም ሰው ነበር የሚፈራውና የሚያከብረው። አሁንም እኮ እንደዛ ነው። ምን ያው ነው? የድሮ ብሩክ ያሁኑ ጥላው ነው። ጥላ ታውቂያለሽ? አዎ አውቃለሁ። በቃ ያሁኑ ብሩክ እንደዛ ቁጠሪ። ግን የድሮ ትውስታው ከተመለሰለት እንደ በፊት ይሆናል። ትውስታውማ ቢመለስለት ከኔ በላይ ደስተኛም ይሆናል ነበር። ለምን? ምክንያቱም ይሄን ጥጋበኛ ሚኪያስ ልክ ያስገባልን ነበር። ሚኪያስ አባዬን ይፈራው ነበር እንዴ? ቀላል ይፈራዋል? ገና ሲያየው ነበር የሚንቀጠቀጠው። እማዬ ስትነግረን ጥሩ ሰው እንደነበረ ነው። እኔም ማስታወሰው እሱ ነው። አዎ ጥሩና በጣም መልካም ሰው ነበር። እና መልካም ሰው ከነበረና ማይጣላ ከሆነ ለምንድን ነው የሚያስፈራ? ቆራጥና ኮስታራ እንዲሁም ግርማ ሞገሱ የሚያስፈራ ደግሞ ላመነበት ነገር ቀጥ ብሎ የሚሄድ ነበር። ለዛ ነበር ሰው የሚፈራ። አሁን እስገባ? ገብቶኛል። ቃሽ አሁን ነገ በጠዋት ተነስተን ስለምንሄድ አሁን ተኝ የኔ ልጆች። ደህና ደሩ። ቻው ካለ ተኙ። እሺ አባይ እንዴ ምን ነው ሆነሃል እንዴ? መሬት ላይ ምን ሰራለህ? አንተ እኮ ጥሩ አይደለም። አውቃለሁ። እና ታዲያ እያወቅህ ነው ካልጎርደ ወደዚህ የመጣው? ሌላ ምንም አማራጭ የለም። የግድ አንተን መጥቼ ማናገር ነበረብኝ። በእውነት ልክ አልሰራህም አባይ። እንዴ እኔ ራሴ እመጣል ነበር እንዴ? ምን ሆነ ነው አባይ? ቀኑ ሙሉ መቼ መጣ? ስጠብቅህ ነበር እኮ። ስራ ስለበዛብኝ እኮ ነው ያልመጣሁት አባይ። በጣም ይቅርታ። በጣም በዛ ላይ ገና አሁን ነው እኮ የመጣሁት። እኔ አሁን ምንም አልፈልግም። ልጄን ብቻ አገናኝ። ልጄን አገናኘኝ። እረስቼው ለካ አልነገርኩም። ምንድን ነው እሱ? ማለት እኮ ደውላልኝ ነበር። አይ የዋሻኝ ነው፣ ይታወቀኛል። ልጄ አንድ ነገር ሆናለች። ኧረ አባዬ ምንም አልሆነችም፣ ግን ደውላ ነበር። እባክህ ልጄ አትዋሽኝ። ልጄ ሞታም ከሆነ ንገረኝና አርሜን ላውጣ። እኔ እኮ በመጠበቅ ብስስት አለኩ። እባክህ አባዬ እንደዚህ አትሆን እንዴ! እኔንም በጣም እያስጨነቀኝ። በዛ ላይ ቆይ እውነቱን ነግሬ እንዴ ለምንድን ነው እኔንም አታምነኝ? አውቃለሁ ልጄ ትታኝ ይሄን ያህል ጊዜ መቆየት አትችልም። የሆነ ነገር ሆና ነው ልጄ፣ ንገረኝ። ስለዚህ እኔ ነገርኩህን አላመንከኝም ማለት ነው? ወይ ውሸታም ነህ እያልከኝ ነው እንዴ? እኔ ውሸታም ነህ አላልኩህም። ቶ አባዬ ምንም አትበለኝ። እኔ አንድም ቀን ዋሽቼ እንደማላቅ እያወቅህ ዛሬ ውሸታም ነህ ማለት በጣም ነው የከበደኝ። በጣም እኔንም ተረዳኝ እንጂ ተመልከት፣ በጣም ተጨንቄያለሁ እኮ። አውቃለሁ አባዬ፣ ግን አሁን ላይ እኔ የምልህ እንድታምነኝ እፈልጋለሁ። ማህሌት ደውላልኝ ነበር። እሺ ታዲያ ምን አለች? ለምንስ እስካሁን አልመጣች? በግሩፕ የተሰጠን አሳይመንት አለ፣ እሱን ከጓደኛዬ ጋር የሰራው ነው አለችኝ እና እመጣለሁ ብላለች። መቼ ነው የምትመጣው? ነገ ትመጣለች። ነገ ካልመጣች አባዬ እኔው ራሴ ሄጄ ነው የማመጣት። እሺ ቆይ ለምንድን ነው ስልኳን የዘጋችው? እንድኗ መብራት እየጠፋ ስለሆነ ባትሪዋ ቶሎ ቶሎ ይዘጋባት ነው። እና ታዲያ ቻርጅ ባደረገ ሰዓት አትደውልልንም ነው ወይስ ልጄ ረስታናለች? አባዬ እንዴት እንደዚህ ትላለህ? ማህሌት እኮ ናት እንዴ! እንዴት ነው ልረሳ ነው የምችለው? በዛ ላይ ደግሞ ቀን ራሷ ነች የደወለችልኝ። እንደው የልጄን ድምፅ ሰማው ደስ ነበር።
አባዬ ምን ሆነሃል እንዴ? ነገ በአካል ልታገኛት አይደል? እንዲያቸኩል እንጂ በቃ አሁን ወደ ውስጥ ላስገባ። እሺ ይኸውልህ አባዬ፣ ካሁን በኋላ ደግሞ ማንም ሳያወርድ ለመውረድ እንዳትሞክር እሺ? ያለበለዚያ ከደረጃ ላይ ወድቀህ የባሰ ትጎዳለህ። እኔ ነግሬሃለሁ። እንዴ ምን ላድርግ ልጄ? ስለጨነቀኝ እኮ ነው። ደግሞ አንተም አትጥፋብኝ። እሺ አልጠፋብህም አባዬ። ለዛሬው ይቅርታ አድርግልኝ እሺ? እሺ አይደግም። ካሌብ አንድ ጥያቄ ልጠይቅህ። ቆይ አንቺ ሁሌ ምንድን ነው የምትጠይቂኝ? ቆይ ጥያቄ አልቅብሽም? ምን ችግር አለ ብጠይቅ? ለምን ታከብዳለህ? የሆነ ነገር ካሽ ችክ ነው የምትይው። እሺ ጠይቂኝ። ከአያቴና ከአባዬ ጋር መኖር ብትጠይቅ ከማን ጋር ነው መኖር የምትፈልገው? አንቺ ራሱ ከማን ጋር ነው መኖር የምትፈልጊው? እኔ አይደለሁም ቀድሜ የጠየኩት። መልስልኝ። አንቺ ቀድሜ ስለጠየቅሽ እኔ ቀድሜ እመልሳለሁ? አዎ ልብ ዛሬ እንኳን የጠየቅኩህን በስትክክል መልስልኝ። እሺ በቃ ጨቅጭቂኝ፣ እመልስልሻለሁ እኮ። ከአባቴ ጋር ነው ከአያቴ ጋር ነው መኖር የምትፈልገው? እኔ ከሁለቱም ጋር መኖር አልፈልግም። ለምን ከሁለቱም ጋር መኖር ማፈልገው? መብት አይደል እንዴ? በቃ ከሁለቱም ጋር መኖር አልፈልግም። እና ከማን ጋር ልትኖር ነው? ከሚኪያስ ጋር ነው የምኖረው። አንተ ካሌብ ደግሞ አቀልድ ነው። ችግር አለ በስትክክል ንገረኝ። የምሬን እኮ ነው። አዎ ከምሬ ነው። እኔ አልቀለድኩም። የምር አያቴና አባዬን ትተህ ከሚኪ ጋር ልኖር ነው? አዎ ከሱ ጋር ነው የምኖረው። አንተ ልጅ ግን ምንም ጤነኛ መስለኝ። ቀልድ ነው እንዴ የምመስልሽ? በቃ ደህና ደር። እኔ ሲጀምር ጥፋተኛ ካንተ ጋር ማውራት። ቆይ አንቺ ከማን ጋር ነው መኖር የምትፈልጊው? ሚኪ ልበልህ? ቀልድ ነው። በቃ ወይዘሮ ሂሩት፣ እኔ እኮ በደንብ አድርጌ አውቅሻለሁ። አንቺ እንኳን ለእነሱ ልታስቢ ከገንዘብ ውጭ ምንም የሚታይሽ ነገር የለም። ጠንቅቄ ነው የማውቅሽ። ሚኪያስ ዝም ብለህ ስለማታውቀው ነገር አትለፍልፍ። አንቺ እኮ ለገንዘብ ብለሽ የገዛ ልጅሽን ትተሽ ሄድሽ። ጨካኝ አረመኔ ሰው ነሽ። መስማት ትፈልጊያለሽ? ከዚህ በላይ ምንም እንድታወራ አልፈቅድልህም። ዝም በል አልኩህ። ኧረ እውነቱን ስነግርሽ ተናደርሽ አይደል? እኔ ደግሞ ደግሜ ደጋግሜ ልንገርሽ፣ አንቺ ለገንዘብ ስትይ ምንም ነገር ታደርጊያለሽ። ምንም። ዝም በል አልኩህ እኮ ዝም በል። ለምንድን ነው ዝም የምለው? ደግሜ ልንገርሽ፣ እንደውም ትርሲት የሞተችው በዚህ ጸባይሽ ተማራና እየጠላችሽ። ዝም በል አልኩህ አንተ። ኧረ እንደዛ ነው። አሁንም ደግሜ ደጋግሜ እነግርሻለሁ፣ ትርሲት ጠልታሽ በጣም ተናዳብሽ አዝናብሽ ነው የሞተችው። ሚኪ ዝም በል ብያለሁ። ወይዘሮ ሂሩት ተከብረሽ ተቀመጭ እሺ። የኔ ቆንጆ ልጅ በጣም ብዙ እንደበደልኩሽ፣ በጣም ብዙ እንዳስከፋውሽ አውቃለሁ። ለዛም ይቅር እንድትይኝ እፈልጋለሁ። አውቃለሁ ይቅር እንደምትይኝ፣ ምክንያቱም አንቺ ደግና ሩሩ ሲበዛ መልካም ልጅ ነሽ። ባይገርምሽ እንዳንቺ አይነት ልጅ ስላለኝ በጣም ነው የምኮራብሽ። ይሄን ስልሽ ላታምኝ ትችያለሽ፣ ግን እኔ በጣም የምወድሽና የምኮራብሽ አንድ ልጅ ነሽ። በእርግጥ ሁሌ ይቆጣሽ ነበር። ለምን ብትይ ይሄን ቀን እንዳይመጣ በመፍራቴ ነበር። ያለሽን ሁሉ ለሰው ሰጥተሽ ሳይበቃሽ በስተመጨረሻ ህይወትሽን ለሰው ብለሽ አሳለፍሽ። የምትገርሚ ሰው ነሽ። ለማንኛውም እኔ ባንቺ የሰራሁትን ስህተት ላለመስራት ቆርጬ ወስኛለሁ። ልጆቹን እኔ ራሴ ተንከባክቤ ያሳድጋቸዋለሁ። ከአሁን በኋላ ከኔ ሌላ ማንም እንዲያሳድጋቸው አልፈቅድም። በዚህ ደግሞ ደስተኛ እንደምትሆኝ ተስፋ አደርጋለሁ። እወድሻለሁ የኔ ቆንጆ ልጅ። አባይ በቃ አንተ ተኛ።
ነገ ሁሉንም ነገር እንደሚሆን እናደርጋለን። ችግር የለውም። እሺ ረስቼው። ምኑን ነው የረሳው? ቆይ እራት ላምጣልህ። እራትን ብላ እንዳታመጣ። እኔ ምንም አልፈልግም። እንዴ ቆይ አባዬ ምንድነው? እራት በልታል እንዴ? እኔ ምንም መብላት አልፈልግም። እንዴ ምን ማለት ነው? ምንም መብላት አልፈልግም ማለት መድኃኒት ማጣ አለብህ እኮ። ይኸውልህ እኔ ልጄ እስክትመጣ ድረስ ምንም ነገር መብላት አልፈልግም። አባዬ ምን ሆናል? መድኃኒትንማ ማጣ አለብህ። ምን ማለት ነው? መድኃኒቴን አልወስድም ማለት እንዴ? ህመም ይባባሳል እኮ። አውቃለሁ። እና ታዲያ እያወቅህ ነው መድኃኒት አልወስድም የምትለኝ? አባዬ ምን ሆናል? ይኸውልህ ልጄ እኔ አንዴ ውሳኔ ወስኛለሁ። ልጄ እስክትመጣ ድረስ ምንም ነገር መብላትም መውሰድም አልፈልግም። ተው አባዬ እንደዚህ ማታደርግ እንዴ። ለኔ ማስብልኝ እንጂ እኔን አታስጨንቀኝ። ምንድነው ማስጨንቅህ? ያለችበት ይዣት እመጣለሁ ብለኸኝ የለም እንዴ? እሱማ ብያለሁ። ታዲያ የምታመጣት ከሆነ ነገ እሷ ስትመጣ መድኃኒቴን መውሰድ ይጀምራል። አባዬ መድኃኒትንማ የግድ መውሰድ አለብህ። ይኸውልህ አንዴ ውሳኔ ወስኛለሁ። አትሰማኝም እንዴ? እሱማ ልክ ነህ እኮ ግን ብሎ ነገር የለም። አሁን ውጣልኝ። እሺ በቃ ደህና ደር። ደህና ደር። ማድረግ ምንድን ነው ያደረግሽው? ምን አደረኩ? ለማፋሌ ብለሽ ታወራለሽ? ተናገር እንደሰራ ሰው። ወረቀቱን መቅደዴ ከሆነ በህይወቴ ከምኮራባቸው ሰዎች መካከል አንዱ ነው። እሺ ደግሞ አፋሌ ብለሽ ታወራለሽ? ቢገባሽ እናንተንም እድል ነው ያበላሽሽው። አይመስለኝም። ደግሞ የኛ እድል ከተበላሸ አንተ ምን አስጨነቀ? ለነገሩ ምንም መጨነቅ አያስፈልገኝም። አውጥቼ በረንዳ ላይ ስጥላችሁ ያኔ ለምንና ለማን እንደተጨነኩ ይገባሻል። ማን ነው ከዚህ ቤት አውጥቶ የሚጥለን? እባክህ አንተ ባልሆንክ እና ሌላ ማን እንዲሆን ፈለግሽ? እባክሽ በይሳት እኮ የቤቱ አባወራ እኔ ብቻ ነኝ። አንተ ግን ቆይ ትንሽ እንኳን አታፍርም? ብሩክ ደም ተፍቶ በሰራው ቤት እንዲህ ስትመጻደቅ። ለማንኛውም ከዚህ ቤት መጀመሪያ አንቺን እንደማስወጣሽ እርግጠኛ ነኝ። ብሩክ በሰራው ቤት አንተ ማን ስለሆንክ ነው የምታስወጣኝ? እባክህ ወደድሽም ጠላሽም አሁን ላይ ይሄ ቤት በእኔ ቁጥጥር ስር ነው ያለው። እሺ አንድ ነገር ልንገርህ፣ ጅብ ጫካ ላይ የሚነግሰው አንበሳ እስኪመጣ ድረስ ብቻ ነው። እሺ ቆይ ማን ነው ጅብ ማን ነው አንበሳ? የግድ ዶማን ዶማ አካፋን አካፋ ማለት አለብኝ እንዳንተ እስከሚገባ ድረስ? ሂጂ አንቺ ጨምላቅ። ምን አባቱ ያጨማልቃታል? ዝም ሲሉሽ ጭራሽ ታበዣዋለሽ እንዴ? እውነቴን እኮ ነው። ርብቃ ዝም በይ አልኩሽ እኮ። አንቺ አትሰሚም እንዴ? ትንሽ አይገባሽ? ለማንኛውም ለሚደርስብሽ ስቃይ በደንብ ተዘጋጂ። ምን እያስፈራራኸኝ ባልሆነ? አዎ በደንብ እያስፈራራሁሽ ነው። ምን ነው ችግሩን? ያልፈራ አንተ እንደፈለግከው ማስፈራሪያህን መቀጠል ትችላለህ። እሺ እኔ የምለው ሚስጥረኞች እንደነበርን ግን ረስተሽው ነው እንዴ? እሱን ልክ ነህ። ሰው መስለኸኝ ብዙ ሚስጥሬን ነግሬሃለሁ፣ ግን ደግሞ በዛ ልታስፈራራኝ አትችልም። እሺ እርግጠኛ ነሽ? 100% እርግጠኛ ነኝ። ምንም አታመጣም። እንግዲያውስ ለአዲሱ ገሃነም ሕይወት ተዘጋጂ። የማደርገውን አሳይሻለሁ። እንዲህ ዝም ብዬ ሳይከን ከመንደር ውሻ ጋር የሚያመሳስል የሆነ ጸባይ አለ። ኧረ እንዴ ጭራሽ እኔን የመንደር ውሻ ብለሽ ትሰድብኛለሽ? አንቺ ባለጌ! እውነቴን እኮ ነው። ዝም ብለህ ያገኘው ላይ መጮህ ትወዳለህ። የመንደር ውሻ የሚያገኘው ላይ ነው የሚጮኸው። የመንደር ውሻ እንዳልሆንኩማ ብሩክን አግብተሽ ይሄንን ሀብት የመውረስ ህልምሽን እንደ ጉም ሳበን ነው ያኔ ታይኛለሽ። እኔ ሚኪያስ አይደለሁ። ይኸውልህ ከብሩክ ጋር አንድ ነገር ፈጥረህ ብታጣላኝ ያኔ ማን ወንድ ማን ሴት እንደሆነ ይለይልናል። እሺ ሀሳብሽ በጣም ገብቶኛል ርብቃ። እኔን አናድሽ እንድመታሽ ፈልገሽ ነው አይደል? ቀረብህ። ጭራሽ ካንተም ሰው ወንድ ወንድ ያጫውታል እንዴ? ጠብቂ፣ ወንድነቴንማ በቅርቡ አሳይሻለሁ። ሚኪ አሁን እየነገርኩ አሁን እንደ መንደር ውሻ ትጮኻለህ እንዴ? ጠብቂኝ።
አይዞሽ አትደንግጭ። እኔ ነኝ። አሁንም ልደፍረኝ ነው? አረ እንደሱ ላደርግ አይደለም። እና ታዲያ ምን ፈልጋ ነው የመጣው? ባዶ ሆድሽን እንዳትሆኝ ምግብ ይዤልሽ መጥቻለሁ። እኔ መሞት ነው የምፈልገው። መሞት ለሚፈልግ ሰው ምግብ ምን ያደርግለታል? እባክሽ ተይ፣ እንደዚህ አትበይ። እላለሁ። ለምን አልልም? እኔ ላይ ያደረከው ነገርና ስለ ወንድሜ የነገርከኝ ነገር መኖር አያስመኝም። ታዲያ አይኔ እያየ በረሃብ ስትሞች ዝም እምልሽ ይመስልሻል? እሺ ቆይ ታዲያ ሞቴን ካልፈለክ ለምን አትለቀኝም? ነገርኩሽ እኮ መቼም አልለቀሽም። ቆይ አይገባህም እንዴ? በቃ ልቀቀኝ፣ እየተሰቃየሁ እኮ ነው። ለምጠላይ ልጅ ሚስጥሬን ነግሬ ብለቃት ዝም የምትለኝ ይመስልሻል? እመነኝ፣ እኔ ለማንም ምንም ነገር አልናገርም። አውቃለሁ። ምክንያቱም ከዚህ በኋላ ከኔ ውጭ ማንንም አታገኝም። ምን ማለት ነው ማንንም ታገኛችም እንዴ? እኔ ከዚህ መውጣት ፈልጋለሁ። ቤተሰቦች አሉኝ፣ የሚፈልጉኝ ጓደኞች አሉኝ እኮ። እኔ ካንተ ጋር መቆየት አልችልም። ከዚህ ሌላ አማራጭ አለሽ? በቃ ልቀቀኝ፣ ተወኝና ልሂድበት። ነገርኩሽ እኮ ሁሉንም ነገር የነገርኩሽ ስለማለቅሽ ነው። አሁን ምግብሽን ብይ። አልፈልግም። ለምን በራሴ እጅ ስቃይን አራዝማለሁ? እኔ መሞት ነው የምፈልገው። አይ አትሞችም በጭራሽ። አንቺ መሞትማ የለብሽም። ምን ነው ይናክል ተጨነቅ? እኔ ከሞትኩኝ በኋላ ሌላ የምታሰቃያት ሴት የለችም? ከዚህ በላይ አታውሪ። ምግብ እየበላሽ ስላልሆነ ጉልበት መቆጠብ አለብሽ። ቆይ ምን ነው ቆየሽ? ትንሽ ወሬና መማርጎኝ ስለነበር ነው። ምን ነው ምንሽ? አይ ዝም ብሎ ሆድ ቁርጠት ነው። ምን የማይስማማሽ ምግብ በልተሽ ነበር እንዴ? ኧረ አልበላሁም። ታዲያ ምን ነሽ ነው የምልሽ? እኔ እንጃ ዝም ብሎ ነው እንጂ አሁን እኮ ተሽሎኛል። እሺ በቃ አሁን እንተኛ። ነገ በሌሊት ነው የምንነሳው። እንዴ አባዬ፣ ለምንድን ደግሞ በጠዋት የምንነሳው? እንዴ ነገ እሑድም አይደል እንዴ? በሌሊት ሄደን እናስቀድሳለን። እኔ አልሄድም አባዬ። ለምንድን ነው የማትሄጂው? አባዬ ደግሞ ጥያቄ ማብዛት ትወዳለህ። በቃ እኔ አልሄድም። እና ያልገባኝ እንደው ዝም ብዬ ማለፍ አለብኝ? አልሄድም ካልኩ በቃ አልሄድም ነው። ሌላ ምን ጥያቄ ያስፈልገዋል? አንቺ ልጅማ የሆነ የሰፈረብሽማ ጋኔን አለ። አለበለዚያ እንደው ዝም ብለሽ ቤተክርስቲያን አትቀሪም ነበር። በቃ እናንተ ሄዱ፣ እኔ አልሄድም። እሺ በቃ አሁን እንተኛ። እኔና ብሩክ እንሄዳለን። ጋሼ እኔም ነገ አልሄድም። እናንተ ልጆች ምን ሆናችኋል? ቆይ ለምንድን ነው እንደዚህ አልሄድም የምትሉት? በቃ ነገ ይለፈኝ፣ ግን በሌሊት ተነስቼ እሸኛለሁ። አብሬን ካልሄድክማ ምን አደከመ? እኔ ራሴ ብቻዬን እሄዳለሁ። ችግር የለውም እሸኛለሁ። አይ አሁን በቃ አንጨቃጨቅ፣ እንተኛ። እሺ በቃ እኔም ፍራሽን ይዤ ልምጣ። እሺ ፌቡ፣ ካሌብ፣ ፌቡ ተነሽ፣ ተነሽ የኔ ልጅ ተነሽ። ካሌብ፣ ካሌብ ተነሱ። ተነሱ ቶሎ። ዛሬ እሁድ አይደል እንዴ? ለምንድን ነው በጠዋት የምንነሳው? ትናንት ምን ተባብለን ነበር? ምን ተባባለ? ከኔ ጋር ወደ እኔ ቤት እንሄዳለን ተባብለን አልነበረም እንዴ? አያቴ የእውነትሽን ነበር እንዴ? እንዴ እየቀለድኩ መስሏችሁ ነበር እንዴ? አፍጥኑት፣ ተነሱ። ፌቨን ተነሺ። አያቴ ለምን ቀስ ብለን አንሄድም? አሁኑኑ ነው መሄድ ያለብን። ተነሱ፣ አፍጥኑት። እንዴ እሁድ እኮ ነው። ትንሽ እንኳን እንረፍ። እናንተ ልጆች ሰዓቱ ሄዷል እኮ። ገና ተነስታችሁ እስክትዘጋጁ ሰዓቱ ይሄዳል። እባካችሁን ተነሱ። እሺ ያልንሽ አያቴ። በቃ ተጨቅጭቂ እኮ። አፍጥኑታ። አሁን ነው እያየሁኝ። ተነሱ። እሺ ያለን እኮ። ይኸውላችሁ ተነስታችሁ ልብሳችሁን ሻንጣ ውስጥ አርጋችሁ ጠብቁኝ። እስከምመለስ እንደዛ አርጋችሁ ጠብቁኝ። እሺ አያቴ። ተነሱ፣ ተነሱ። በቃ እኔም ሄጄ ልዘጋጅ። እኔ ከዚህ በላይ ከዚህ ከተረገመ ሰውዬ ጋር አንድ ደቂቃ እንኳን መቆየት አልፈልግም። ቶሎ በሉ፣ አፍጥኑት። አያቴ ግን አረጀች ማለት ነው? ምን ነው? በጣም ተጨቃጨቀችን። አንተ ደግሞ ጸባይን እያወቅኸው። ታዲያ እንዲህ እየተጨቃጨቀችን ነው አብረናት የምንኖረው? አሁን መታ ድጋሚ ሳትጨቀጭቀን በፊት ቶሎ እንዘጋጅ። ቶሎ በል ተዘጋጅ። ቆይ ግን የእውነት ከሷ ጋር ልንኖር ነው? እና ከሚኪ ጋር ከምንኖር አይሻልም? ከፈለክ አንተ ከሚኪ ጋር ኑር።
ተነሳሽ የኔ እንቅልፋ? ማን ነው እንቅልፋ? አንቺ ነሻ። ከአንቺ ሌላ እንቅልፋም አለ እንዴ? ረዝም በል በእናትህ። ደግሞ እኔን እንቅልፋም ትለኛለህ እንዴ? እንቅልፋም ማለሽ? ቆይ ምን ልትክጂኝ እያሰብሽ ነው? ሲጀመር እኔ ልተኛው አንተ ምን ጨነቀክ? ከቀና እናናተኛ። እርግጠኛ ነኝ ይሄኔ እንዳንቺ ተኝቼ ቢሆን ነው ሳር በቅሎብኝ ነበር። ሂድ እባክህ ለዛ ይሆንክ ወሬኛ። ሳር በቅሎብኝ ነበር ይላል እንዴ? ቆይ ሌሊት አባዬን ሸኘኸው እንዴ? አየሽ፣ ለዚህ እኮ ነው እንቅልፋም ነሽ ምንሽ። እንዴት? እኔና ጋሼ እንኳን እኮ ስንወጣ ምንም የምትሰሚው ነገር የለም። አንቺማ በአንቺ ቤት ዓለም 9 ነው ብለሽ ለጥ ብለሽ ነበር። ደክሞኝ ስለነበር እኮ ነው። ውይ ስራ በዛብሽና በጣም ደከምሽ አይደል? ይሆንሽ ወገኛ። ቆይ አሁን ወደ ልትሄድ ነው? ምን ያ ሚኪያስ የሚባል ሰካራም ተነስቶ ከሆነ ላናግረው ብዬ እኮ ነው። ማለት ሚኪያስ እንደሞስለ እንደምታወራው ስለምን አወራዋለሁ? ያው ስለ ቤቱ ጉዳይ ነው። ስለዚህ ጉዳይ አውርተን የጨረስን መሰለኝ። ሚጣ ምንም ያለቀ ነገር የለም። ወረቀቱ ላይ ድጋሚ ይፈርማሉ። እኔ አላምንህም ብሩኬ። ቆይ እዛ ወረቀት ላይ ለምንድነው ደግመህ የምትፈርመው? ለአንተ እኮ አደጋ ነው። ሌላ ምንም አማራጭ የለኝም። ብዙ አማራጭ አለ። ብቻ አንተ ትንሽ ታገስ። አልገባሽም እንዴ? ያለንበት ችግር እኮ ከዚህ በላይ ትዕግስት የሚሰጥ አይደለም። ቆይ አንተ ለራስህ ባታስብ እንዴት ትንሽ እንኳን ለልጆች አታስብም እንዴ? ቆይ እንዴት እንደዚህ ትይኛለሽ? ልጆቼ መሆናቸውን ረሳሽ እንዴ? እንዴ በጣም ነው እንጂ ማስብላችሁ። ብታስብማ ሁሉንም ድርሻ ለሚኪያስ አሳልፈህ አትሰጠውም ነበር። እኔ እኮ የምሰጠው የራሴን ድርሻ ብቻ ነው። የእነሱስ ድርሻ? የእነሱን ድርሻቸውን ማንም አይነካባቸው። ነፍሷን የመራውና ትርሲ ከመሞቷ በፊት ቀድማ ሁሉንም ነገር አስተካክላለች። እኔ ሞትኩ ከተባለ በኋላ የተወሰነ ንብረት በእነሱ ስም አድርጋለች። እሱ ጥሩ ነው፣ ግን ብሎ ነገር የለም። እዛ ወረቀት ላይ የግዴታ መፈረም አለብኝ። ቆይ ለምን ለራስ አታስብም? ይኸውልሽ እኔ ከዚህ በላይ ማውራት አልችልም። ሚኪያስ ሊያመልጠኝ ይችላል። ቆይ እሱ የት ይሄዳል? ይሄን ያምቡላውን ተግቶ ተጋድሞ ይሆናል። ለማንኛውም ከፈለግሽኝ ሳሎን ነኝ። ቆይ ጋሽ ጨረስኩና ነው ጥላኝ የምትወጣው? ሚጣ ሁሉም ነገር አቅቷል። ተስፋሽን ቁረጭ። ተስፋ ቁረጭ ላይ እኔ እኮ ርብቃ ነኝ። መቼም ነው ተስፋ ማልቆርጠው። የሆነ ነገርማ ማድረግ አለብኝ። ልዕልት፣ የልዕልት ስልክ አለኝ አይደል? እሷን ማናገር አለብኝ። ሄሎ ርብቃ። ይቅርታ በጠዋት ደወልኩ መሰለኝ። ቀሰቀስኩሽ እንዴ? አይ አልቀሰቀስሽኝም። ቤተክርስቲያን ሄጄ ነበር። ጎብዘሻል እባክሽ። ችግር ውስጥ ገብተናል። ምን? የምን ችግር ነው እሱ? ብሩኬ ምን ሆኗል? ተረጋጊ። ብሩኬ ምንም አልሆነም፣ ደህና ነው። እርግጠኛ ነሽ ብሩክ ምንም አልሆነም? ደህና ነው አልኩሽ እኮ ልዕልት። ምንድነው አስሬ ደህና ነው እያልሽ የምትጠይቂኝ? ችግር ገጥሞናል ስትይኝ እኮ ብሩክ የሆነ ነገር የሆነ መስሎኝ ነው። ችግር የለውም። ታዲያ የምን ችግር ተፈጥሮ ነው? ይኸውልሽ ብሩክ የማይሆን ነገር ሊያደርግ ነው። አብዷል። ቆይ እንደፈራሁት ከሚኪያስ ጋር ተጣልቶ ነው እንዴ? መጣላትም አልተጣላም፣ እንደውም ተስማምቷል። እንዴት? ብሩኬ ሁሉንም ንብረት ለሚኪያስ ለመስጠት ሊፈርም ነው። እየቀለድሽ ነው ርብቃ? እንዴት ነው ሁሉንም ንብረት የሚፈርምለት? ቤታችን እንደተቃጠለ ታውቂያለሽ አይደል? አዎ አውቃለሁ። ለዛ ነው ቤቱን ማሰሪያ ሰጥቶት ሁሉንም ንብረት ሊቀበለው ነው ያሰበው። እና ቆይ ብሩክ በዚህ ሀሳብ ተስማምቶ ነው? ምን መስማማት ብቻ፣ ወረቀቱን ሊፈርም ነው። ቆይ እንዴት እንደዚህ ያደርጋል? ቢያንስ እኔን ማማከር አልነበረበትም? አሁን የደወልኩልሽ መጀመሪያ የፈረመውን ወረቀት እኔ በግድ ቀድጄው ነበር። ጎበዝ ልጅ፣ እንኳን ቀድጅ። አሁን ድጋሜ እኔን አልሰማ ብሎ ሊፈርም ስለሆነ ማድረግ የምችው ነገር ካለ እንድታደርጊ ልጠይቅሽ ነው። እሺ፣ የቻልኩትን አድርጌ ለማስቆም ሞክራለሁ። አደራሽ አሁኑኑ ደውይለት፣ አንቺን ሊሰማሽ ይችላል። እሺ፣ እደውልለታለሁ። በእውነት ደውለሽ ስለነገርሽኝ በጣም ነው የማመሰግነው። ችግር የለውም፣ አሁኑኑ ደውይለት። እሺ፣ እደውልለታለሁ። ሰላም ወይ። ቻው። እውነት ግን ብሩኬ እኔን እምቢ ብሎኝ እሷን እሺ ላት ይሆን? አያደርገውም። እንደዛ ከሆነማ አንላቀቃት። ልጆች ጨረሳችሁ? አዎ ጨርሰናል። ጫማ ማውረድ ብቻ ነው የቀረኝ። እንዴ ምን ሆናችሁ ነው? እኔ እኮ ቆየሁኝ ከጨረስኩኝ። እስካሁን ምን እያደረጋችሁ ነበር? አሁን ጨርሰልን። እህቴ ካሌብ ምን ሆነ ነው ፊትህ ላይ ጣልከው? ምንም ደብሮኝ። ከኔ ጋር መሄድ አልፈለክም እንዴ? አንድ ላይ እዚህ አብረን መኖር አንችልም? ካሌብ እዚህ ቤት በፍጹም መኖር አንችልም።
አሁን ተነሱና ከኔ ጋር ነው የምንሄደው። አባዬ ግን እሺ የሚል ይመስልሻል? እሱን ለኔ ተይው፣ ምንም ችግር የለው። ምን ያሳምነዋለሁ? እናንተ ብቻ ከኔ ጋር ለመኖር ፈቃደኛ ሆኑ። ምን ልትዩ? እሱን ለኔ ተይው አልኩሽ እኮ ፌቡ። በሉን አሁን ሳሎን ጠብቃችኋለሁ። ቶሎ ጨርሱና። እሺ አንቺ ነሽ አለ ነገርሻት? ምን እያልክ ነው? ልዕልታውን ደውላልኝ ነበር። ፈጣን ነች እባክህ። ስለዚህ ለሚኪያስ ልፈርም እንደሄድኩ አንቺ ነሽ የነገርሻት ማለት ነው? አዎ እኔ ነኝ የነገርኳት። ቆይ ምን ይሁን ብለሽ ነው እሺ ለሷ የነገርሻት? ታዲያ እኔን አልሰማኝ ስትለኝ ምን ማድረግ ነበረብኝ? እና ታዲያ መደወል ነበረብሽ ለሷ? ይሁንሽ በጣም የምታነድሽ ሰው ነሽ ግሚጣ። ብሩኬ አሁን እሱን ተውና ምን እንዳለች ንገረኝ። ሄሎ ብሩክ። ሄሎ ልዕልት። ምንድን ነው የምሰማው ነገር? ምን ሰማሽ? ቆይ ደግሞ መጀመሪያ ሰላምታ አይቀርብም እንዴ? ይቅርታ በጣም ደንግጬ ነው። እንዴት አደርክ? እንዴት አደርሽ? ቆይ ግን ምን ሰምተሽ ነው እንደዚህ ደነገጥኩ ምናምን ያልሽው? ለሚኪ ሙሉ ንብረቱን ልፈርምለት እንደሆነ ሰማሁ። እውነት ነው? ማን ነገረሽ? ማን እንደነገረኝ ምን ያደርግልሃል? ያደርግልኛል እንጂ ከጀርባዬ ሆኖ ማን ሴራ እየሰረብኝ እንደሆነ ማወቅ ፈልጋለሁ። ለማንኛውም ላንተ የሚያስብ ሰው ነው የነገረኝ። እኔ ግን እውነት ነው አይደለም የሚለውን ለማጣራት ነው። አዎ እውነት ነው። ለሚኪያስ ልፈርምለት ነው። እንዴ ብሩኬ ጤነኛ አይደለህም እንዴ? እንዴት እንደዚህ አይነት ነገር ታደርጋለህ? ልዕልት ተረጅኝ እንጂ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም። እኔም ለዛ ብዬ ነው ይህን ውሳኔ ለመወሰን የፈለግኩት። እና ታዲያ ራስን ጎድተህ ነው ሌላ ሰው የምትጠቅመው? ሌላ እኮ ምንም አማራጭ የለኝም። ብዙ አማራጭ አለን ብሩኬ። የፍርድ ቤቱ ሂደት ደግሞ ተጀምሯል። እንዴ የፍርድ ቤቱ ጉዳይ እኮ ሊቆይብህ ይችላል ያልሽኝ እኮ አንቺ ነሽ። ረሳሽው እንዴ? እሱ ሊርቅ ይችላል፣ ግን እመነኝ ፍርድ ቤቱን ሂደት አሸንፈን የሚገባህን ነገር ታገኛለህ። እንደሱ እንደምታደርጊማ እተማመንብሻለሁ። እና ከተማመንክብኝ ለምን ትንሽ ጊዜ አትታገሰኝም? ልዕልት እንደዛ በፍጹም አልችልም። ጎረቤቶቼ ጎዳና ላይ ሲወድቁ ቆሜ ማየት አልችልም። እመነኝ ብሩኬ፣ ለእነሱ መፍትሄ ማግኘት አያቅተንም። ቆይ ምን አይነት መፍትሄ ነው እሱ? እመነኝ እሱን ለእኔ ተወው። አንተ ብቻ ትንሽ ጊዜ ስጠኝ። አንቺ በዚህ ጉዳይ እንድትጨነቂ አልፈልግም። ችግር የለውም፣ አንተ ብቻ እድሉን ስጠኝ። እሺ በቃ የተወሰነ ጊዜ ብቻ ነው የምሰጥሽ። በጣም አመሰግናለሁ ብሩኬ። ችግር የለውም። ለማንኛውም ቾምቤ ጋር ከሰዓት እንሄዳለን፣ ተዘጋጅ። እኔም እኮ ጠይቅሻለሁ እያልኩኝ። ቆይ ግን ምን ሆነ እሱ የጠፋው? ታሟል ብታይ። ታሞ? ምን ሆነ የታመመው? እኔ እንጃ፣ ብቻ በኋላ ሄደን እንጠይቀዋለን። እሺ በቃ ደስ ይለኛል። አብረን እንጠይቀዋለን። እሺ እደውልልሃለሁ። እሺ በቃ ቻው። እርግጠኛ ነኝ ርብቃ ራሷ ናት የነገረቻት። እቺ እንዴ ብሩኬ እንዴት ነህ? እንዴት አደርክ ሚኪያስ? አለን ይመስገነው አለን። እኔ የምልህ ብሩኬ ማታ የተቀደደውን ውል ፒሲ ላይ ስላለ ፕሪንት አድርግና በኋላ ትፈርማለሽ። ችግር የለውም። ትቼዋለሁ። ትቼዋለሁ? ምን ማለት እንዴ ብሩኬ? ቆይ ጎረቤቶችን ጎዳና ላይ አትጥላቸው ነው? የእውነት በጣም ነው ማለት ነው። ይሄን ካንተ አልጠብቅም። ካዘንክላቸው ታዲያ ለምን አንተ አሰራላቸው? ብሩኬ እየቀለድክ ነው አይደል? ለምን ቀልዳለሁ? ከምሬ ነው። ውሉ ላይ የመፈረም ሀሳቤን ትቼዋለሁ። እንደሱ ነው? አዎ እንደዛ ነው። በጣም ጥሩ። ከኔ ጋር ጨዋታ ማለት ምን አለ በለኝ። እነሱ ብቻ ሳይሆኑ አንተን ራስን ነው ጎዳና ላይ ማስወጣ። ምን አለ በለኝ። እኔ ሚኪያስ አይደለሁም ደደብ። በጣም ደስ ይላል። እባክህ ልዕልት ስላለች ሁሉን ነገር እርግፍ አድርገህ ተውከው አይደል? ግን ደግሞ ይሄ ሁሉ ስራ ያንቺ መሆኑን አትርሺ። እንዴት? ምን እንዴት አለው? አንቺ ደውለሽ ባትነግሪያት ኖሮ ይሄ ሁሉ ነገር አይፈጠርም ነበር። እምቢ ማለት እኮ ትችል ነበር። ቆይ እንዴት ነው እሷን እምቢ ማለት የምችለው? እሷን እምቢ ማለት አትችልም አይደል? በጣም የምትገርም ሰው ነው ብሩክ። እንዴት እንደሆነ አላውቅም፣ ብቻ ግን ምንም ብላ ታሳምነኛለች። እኔ ግን ምንም ብላ አላሳምንህም አይደል? የማይመስል ነገር አትናገሪ። ቆይ እኔ አንቺ ጠይቀሽ ምን እምቢ ብዬሽ አውቃለሁ? ረሳኸው እንዴ? ስለዚህ ጉዳይ እኮ ከማታ ጀምሮ ስለምንህ ነበር። እግር ላይ መውደቅ ነበር የቀረኝ። እንኳን ደስ አለሽ። ይኸው ሀሳብሽ ተሳካልሽ አይደል? ውሉን አልፈርም። እሱ የራስህ ጉዳይ ነው። አልገባኝም። ቆይ አንቺ ልጅ ምንድን ነው አሁን ደግሞ እንደዚህ የሚያናድድሽ እንዴ? ውሉን እንዳልፈርም አልነበረም እንዴ ፍላጎትሽ? እኔ እያልኩ ያለሁት እኔ ስለምንክ እምቢ ብለህ
እሷ ምን ብትል ነው በአንድ ስልክ ብቻ ሀሳብን ያስቀየረች? ምን ነው ቀናሽ እንዴ? እኔ ቀንቼ ሳይሆን እኔን የምታይበት መንገድ በጣም ስላናደደኝ ነው። ቆይ አንቺን ደግሞ እንዴት አየሁሽ? በጣም አውርደህ አቅልለህ ነው ያየኸኝ። እኔ መቼም ቢሆን አቅልዬሽ አላውቅም። ከዚህ በላይ እንዲህ ልታቀለኝ ፈለክ? ብታከብረኝ ኑሮማ ያልኩህን ነገር አንድም ሳታንገራግር ትቀበለኝ ነበር። እሺ በቃ ተይው። እኔ እንደዚህ ያስቀይምሻል ብዬ አላሰብኩም። በጣም ይቅርታ ብሩኬ፣ በጣም ያዘንኩብህ። ቆይ ይቅርታ አልኩሽ አይደል እንዴ? ከዚህ በላይ ምን ይፈጠር ነው ደግሞ የምትይው? ምን አይነት ጣጣ ነው? ቆይ እሺ ሲጀምር ለምንድን ነው ደውሎ መንገሩ ያስፈለገው? የዚች ልጅ ነገር በጣም ግራ እየገባኝ ነው ያለው። አባዬ ትሄዱ ርብቃ፣ ምን ላድርጋችሁ? አባዬ ነው የተሻለ? ቆይ እኔ ስተኛ አባታችሁ ጠባቂ እረኛ መስላችኋለሁ እንዴ? እኔ ምናልባት ካየሽው ነው ያልኩት። ለማንኛውም እዛ መኝታ ቤቱ አለላችሁ። ቆይ ለምን ፈልጋችሁ ነው? ልንሰናበተው። ወሬት ልትሄዱ ነው ደግሞ የምትሰናበቱት? አያታችን ቤት ነው። አረ ተመስገን ነው። ቢያንስ ለትንሽ ጊዜም ቢሆን እገላገላችኋለሁ። ቆይ ግን ምን አድርገንሽ ነው እንደዚህ ጠላሽን? እኔማ በጣም ነበር የምወዳችሁ። እሺ እናንተ ናችሁ ደግሞ በጣም የምጠሉ። እኛ ሰው አንጠላም አይደል? እነዛ ነው እንደዛ በሰው ፊት ያዋረዳችሁ። እኛ እኮ አውቀን አይደለም የምጠሉሽ። ዝም ብትይ ይሻላል። እሺ አንተ ተንከሲስ ደግሞ የረሳሁላችሁ እንዳይመስላችሁ። እሺ ሁለታችሁንም አሳያችኋለሁ። ዘና እንደዛ ዘና አበረች። መጀመሪያም እኮ ደልች ደግሞ ወረኛ ምናምን ትላለች እንዴ ስታስጠላ። አሁን አባዬ ቀንስ። እንዴ ልጆች መጣችሁ? መጣ። ቆይ ደግሞ የምን ቦርሳ ነው ያዘላችሁት? ልንሄድ ነው። ወደ ልትሄዱ? ከአያታችን ጋር አያታችን ቤት ልንሄድ ነው። ጥሩ ነው። እና ለስንት ቀን ነው የምትሄዱት? አንመለስም። ምን ማለት ነው አንመለስም ማለት? እዛው ከአያታችን ጋር ልንሄድ ነው። ምን ሲጀመር ማን ፈቀደላትና ነው ይዛችሁ የምትሄደው? እኔ እኮ ለትንሽ ቀን መስሎኝ ነው ጥሩ ነው ምናምን ያልኩት። እንግዲህ አያታችን እዚህ መኖር የለባችሁ ማለች ነው። እሺ ቆይ እሷን ለዛ ስትላችሁ እናንተ ምን አላችሁ? እኛማ ምን እንላታለን? ዝም ምን ያላት እንዴ? ዝም ትላላችሁ? ከአባታችን ጋር ነው መኖር የምንፈልገው ምናምን አትሉም እንዴ? አባታችሁ እንደ ድሮ አይደለም፣ ፈዟል፣ እናንተን መጠበቅ አይችልም ብላ ነግራናለች። ሂሩት ነች እንደዛ ያለችው? አዎ ሳስበው እውነቷን መሰለኝ። ምን ማለት ነው እውነቷን ነው መሰለኝ ማለት? ቆይ እኔ እናንተን ማኖር ያቅተኛል እንዴ? ረሳኸው እንዴ? እናቴም እኮ ከአንተ ጋር ሆና ነው የሞተችው። ምን ዋሻው እንዴ? እውነቱን እኮ ነው የተናገርኩት። ይሄኔ በደንብ ቢጠብቃት ኖሮ እናታችን አሞትም ነበር። ዝም በል። እኔ እናታችሁን ለማዳን የሚቻለኝን በሙሉ አድርጌያለሁ። ሁለተኛ እንደዚህ ስትንደልሰማ። በቃ አባዬ ተረጋጋት እናድርግ። ቆይ ይሄ ሁሉ ነገር እየነገረቻችሁ አይምሯችሁን ሆን ብላ የምታበላሸው ያቺ አያታችሁ ናት አይደል? ኧረ እሷ አይደለችም። ካሌብ ዝም ብሎ ነው የሚዘባርቀው። ለማንኛውም አሁን ቻው ልንልህ ነው የመጣው። እንሂድ በቃ። ከዚህ ቤት ወጣችሁ የትም እንድትሄዱ አልፈቅድላችሁ። አያቴ እኮ እንጂ ትሄዳላችሁ ያለችን። እምቢ ልንላት ነው? አዎ እምቢ ትላታላችሁ። ቆይ አሁን ሂሩት የት ነው ያለችው? ሳሎን ነች መሰለኝ። አሁን ብቻ እናግራታለሁ። ምን ልትላት ነው? የምላትን ነው ያቀለው። ኑ ተከተሉኝ። እንዴ ናት እንዴ? ሂሩት ቆይ ምን ለማድረግ እየሞከርሽ ነው? ምን አደረኩ? ማን አስፈቅደሽ ነው ልጆቹን ይዘሽ ለመሄድ የተነሳሽው? የልጅ ልጆችን ለመውሰድ የማንንም ሰው ፍቃድ መጠየቅ አያስፈልገኝም። ኧረ እንደዛ ነው የምታስቢው? አዎ በልጆቼ ላይ ነው የምወስነው። ረሳሽው እንዴ? እኔ እኮ አባታቸው ነኝ። ስለ ልጆቼ በደንብ ይመለከተኛል። እኔንም ይመለከተኛል። ምንም ቢሆን እኮ እነዚህ ልጆች አሳድጌያቸዋለሁ። ዝም በል እባክህ አንተ። በማይመለከት ጉዳይ ጥልቅ አትበል። ቆይ እንዴት ነው የማያገባኝ እንዴ? ባልወልዳቸውም እኮ ልጆቼ ማለት ናቸው አይደል እንዴ? መቼም የፈለገ ቢሆን ከኔ ከወለድኳቸው አባታቸው በላይ አባት መሆን አልችልም አይደል? ባይገርምህ ከአባትም በላይ ተንከባክቤ ነው ያሳደግኳቸው። እና ምን ይሁን እያልክ ነው? እኔ ሳልፈቅድ እነዚህ ልጆች ከዚህ ቤት ንቅንቅ አይሏት። ኧረ እባክህ እንዴት ደስ የሚል ቀልድ ነው እባክህ።
የልጅ ልጆችን የትም ቦታ ይዤ ብሄድ ማንም ሰው እኔን ሊያስቆመኝ አይችልም። ተነሱ ልጆች፣ ተነሱ እንሂድ። የትም አይሄዱ። ልጆቹ ከዚህ ቤት ንቅንቅ አይሉ። አንተ ግን አባት ነኝ ብለህ ስታወራ ትንሽ አታፍርም እንዴ? ምን አሳፈረኝ? ልጆች አይደሉም እንዴ? አሁን ጭቅጭቅ አልፈልግም። ልጆቹን ልቀቃቸውና ይዣቸው እሄዳለሁ። አይሄዱም አልኩሽ፣ አይሄዱም። እንዴ አሳሚም እንዴ ምን ሆነሻል? ነገርኩህ እኮ የልጅ ልጆቼ በፍጹም እዚህ አይሆኑም። ከኔ ጋር ነው የሚሄዱት። ምን ማለት ነው? ልቀቃቸው። ይሩት የምታደርጊው ነገር ይታወቅሻል። አቁሚ ብይሻል። ምንም አላቆምም። ልጆቼን ልቀቃቸው እያልኩ ነው። አያቴ እያሳመምሽ እኮ ነው። ኔፌ መልቀቅ ካለበትም እሱ ነው የሚለቅሽ፣ እኔ አይደለም። ሴትዮዋ ጃል ያማት ነው። ምን እያደረገች ነው? ገነጥ ነው ሊለቂያት እንጂ አንተ አትሰማም እንዴ? አያቴ እያሳመምሽ ነው። ጤነኛ አይደለሽም እንዴ? ልቀቂያት። ቆይ ምን እያደረጋችሁ ነው እንዴ? ልጅቷ እጇን እንኳን አሳመማችኋል። ልቀቃት እባክህ። ኧረ ልቀቋት እንዴ! ልጅቷን እየጎዳችኋት። ነይ የኔ ልጅ። አያፍርም እንዴ? ቆይ ምንድን ነው የሆናችሁት? አይዞሽ አይዞሽ ፌቡዬ። ቆይ ምን ተፈጥሮ ነው? ቆይ ምንድን ነው የሆናችሁት? ልጆቹ ከኔ ጋር ነው የሚኖሩት። ይዣቸው ካልሄድኩ ነው የምትለው? እውነቴን ነው። ልጆቹ ከኔ ጋር ነው የሚኖሩት። ልጆቹ ማለት የእናታቸው አደራ አለብኝ። እሱ እኔ በህይወት እያለሁ መቼም አይሆንም። እሱን እናያለን። ቆይ ለምን ተረጋግታችሁ አትናገሩ እንዴ? ልጆቹንስ ቆይ ለምን ታስጨንቋቸዋላችሁ? እኔ ምንም አላስጨነቅኳቸውም። ልጆቹ ከኔ ጋር ነው መሄድ የሚፈልጉት። እያዋሸች ነው። በፍጹም ከአንቺ ጋር መሆን አይፈልጉም። እኛ ከአንተ ጋር መኖር የሚፈልጉ መስሎ ነው? ሁለቱም ከአንተ ጋር መኖር አይፈልጉም። ቆይ ሁለታችሁም እንደዚህ ከምትጨቃጨቁ እና ደግሞ ልጆቹን ከምታስጨንቋቸው ለምን ልጆቹ ራሳቸው ከማን ጋር መኖር እንዳለባቸው ለምን አይመርጡም? እሱ ጥሩ ይምረጡ። እሺ እናንተስ ትስማማላችሁ? ይሁን እሺ። መቼስ አባታቸው አይደለሁ። እስማማለሁ። ምን አደርጋለሁ? እሺ እንግዲህ ልጆች ከማን ጋር ነው መኖር የምትፈልጉት? ቆይ እንዴ ማለት እኔን ረሳችሁኝ እንዴ? እኔም እኮ አለሁ። አይ አንተንም አረሳኝ። ልጆቹ አንተንም መምረጥ ይችላል። እሺ አሁን ገና ጦርነቱ ተጀመረ። ይኸውላችሁ ልጆች አሁን በደንብ አድርጋችሁ ስሙ። በትክክል አስቡና ምረጡ። ከአያታችሁ ጋር ነው መኖር የምትፈልጉት ወይስ ከአባታችሁ ጋር ነው መኖር የምትፈልጉት ወይስ ከእንጀራ አባታችሁ ከሚኪያስ ጋር ነው መኖር የምትፈልጉት? በደንብ አስባችሁ ወስኑ። ምረጡ። በደንብ አስቡና ምረጡ። ምንም አትፍሩ፣ ምረጡ።